በ2025 የተመለከትነው የዓለማችን ቀውስ እየቀነሰ አይደለም፣ ይልቁኑ በፍጥነት በመጨመር ላይ ነው። ጌታችን መድኃኒታችን ኢየሱስ ዘመናትን እንድንለይ እንድንጠብቅና እንድንጸልይ ነግሮናል። ለዓመታት ሰዎች ስለ ፍጻሜው ዘመን ሲናገሩ የቆዩ ሲሆን አሁን ግን አንድ በአንድ ሁሉ ነገር ወደ ፍጻሜ እየመጣ ነው። በአንድ ወቅት ትንቢታዊ ድምጽ ብቻ የነበሩ ነገሮች በአሁን ሰዓት ዜና እየሆኑ መጥተዋል። 2025 ወሳኝ የሆኑ ነገሮችን አስተምሮናል። ዓለም በአንድ ቅጽበት ሊለወጥ እንደሚችልም አስተምሮናል። በማቴዎስ ወንጌል ምዕራፍ 24 ኢየሱስ እንደገለጸው በዓለም አቀፍ የምጥ መጀመሪያ በፍጥነትና በብርቱ መንገድ እየተከናወነ ነው። በ2025 የጂኦፖለቲካል መቃየር ታላላቅ ጦርነቶች፣ ወታደራዊ መዋቅሮች ተፈጥረዋል። በአንድ ወቅት ጠንካራ የነበሩ ሀገሮች ተዳክመዋል። ደካማ መስሎ የታዩ የነበሩ ሀገሮች ደግሞ በርትተዋል። በመካከለኛው ምስራቅ፣ በአውሮፓ፣ በእስያና በአሜሪካ ከፍተኛ ውጥረት ውስጥ የገቡትና ያለመረጋጋት ማዕበሎች አጋጥሟቸዋል። እነዚህ ሁሉ አለመረጋጋቶች በአጋጣሚ የተፈጠሩ አይደለም። ትልቅ የሆኑ መንፈሳዊ ምስጢራት አሉት። በ2025 በኢኮኖሚ ረገድ የዓለም ፋይናንስ ስርዓት ዲጂታላይዝድ እየሆነ የመጣበትና አርቲፊሻል ኢንተለጀንስ በከፍተኛ ሁኔታ በፍጥነት እያደገ የመጣበት አጋጣሚ ተመልክተናል። አሁናዊ የዓለም ስርዓት ወደ 2026 በፍጥነት እየገሰገሰ ይገኛል። በ2026 በተለይም ለአማኞች ማስተዋልን የሚጠይቅ ዓመት ነው። የክርስቶስ አካል እንደመሆናችን መጠን በማይለወጥ የእግዚአብሔር ቃል እውነት ውስጥ እንድንቆም የሚያደርግ ዓመት ነው። ውድ የመልእክተኛ ሚዲያ ተመልካቾች፣ ለዚህ ሚዲያ አዲስ ከሆኑ ሰብስክራይብ፣ ላይክ፣ ለሌሎችም ሼር በማድረግ ቤተሰብ ይሁኑ። በ2026 የሚሆኑ ምልክቶች ከእግዚአብሔር ቃል እንመልከት። በማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ረሃብ፣ ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። በ2025 በተለያዩ ቦታዎች ላይ ኃይለኛ አውሎ ነፋሶችን አይተናል። በአውሮፓ፣ በአሜሪካ፣ በሮም፣ በፓሪስ፣ በፊኒክስ እና ዳላስ የመሳሰሉ አገሮች በከፍተኛ የሙቀት መጠን ከመቼውም ጊዜ በበለጠ አስመዝግበዋል። በሺዎች የሚቆጠሩ ሰዎች ሕይወት ተቀጥፈዋል። በመካከለኛው ምስራቅ ኬንያ፣ ኢትዮጵያና ታንዛኒያ ታይቶ የማይታወቅ የጎርፍ አደጋ በሚሊዮኖች የሚቆጠሩ ሰዎችን ከቀያቸው አፈናቅለዋል። ይህ በእንዲህ እንዳለ ዝናብ ብርቅ የሆነባቸው አገሮች ሳውዲ አረቢያና የተባበሩት አረብ ኤሚሬቶችን የጎርፍ መጥለቅለቅ አጋጥሟቸዋል። ለረጅም ጊዜ የተረጋጋ እንደሆነ በሚታሰብ አገሮች ውስጥ አዳዲስ የእሳት ገሞራ ፍንዳታዎች፣ ታይቶ የማይታወቅ የአየር ንብረት መቀያየር፣ ክረምት እምብዛም በማይኖርባቸው አካባቢዎች በረዶ ወርዷል። በ2026 እነዚህ ሁሉ የጣር መጀመሪያዎች እንደሚቀጥሉ ብቻ ሳይሆን እንደሚባባሱም ይጠበቃል። እነዚህ ነገሮች ሁሉ ለአማኞች አዲስ አይደሉም። እነዚህ ትንቢታዊ የምጥ ጣር ናቸው። ልክ ሴቶች ከመውለዳቸው በፊት የምጥ ህመሞች እየጠነከረ እንደሚሄድ ሁሉ ዘመን እየተቃረበ ሲመጣ እነዚህ ዓለም አቀፍ ውጣ ውረዶች፣ ድግግሞች፣ ጭንቀቶች ተባብሰው ጨምራሉ። በትንቢተ ሕዝቅኤል ምዕራፍ 38ና 39 እስራኤልና ሌሎች ሀገሮች ስለሚያደርጉት የወደፊት ጦርነት ይናገራል። ይህ ጦርነት በጎግ የሚመራ ነው። ዛሬ ላይ የሚደረጉ ጦርነቶች ከመጽሐፍ ቅዱስ ትንቢት ጋር እጅጉኑ የሚጣጣም ነው። በዮሐንስ ራእይ ምዕራፍ 6 ሁለተኛው ማተም ዓለም አቀፍ ጦርነትንና ግጭቶችን እንደሚያመጣ ያስታውሰናል። የኒውክሌር አቅም እያደገ መምጣቱ ከመቼውም ጊዜ በበለጠ እየጨመረ ነው። በዓለም ላይ እየታዩ ያሉ የተለያዩ አይነት ጦርነቶች ለሐሰተኛው ክርስቶስ የሚመጣው መሪ የሚያዘጋጅ ነው። ይህ ለክርስቶስ ተቃዋሚ መነሳት እንደ ምክንያት የሚወሰድ ነው። እነዚህን ምልክቶች ቅዱሳት መጽሐፍት የሚያጠኑ ሰዎች የበለጠ ይገነዘባሉ። በራእይ ምዕራፍ 13 ላይ እንደተገለጸው በአውሮፕላን ማረፊያዎች፣ በባንኮች፣ ሱፐርማርኬቶችና ስካነሮች የሚደረጉ ግብይቶች ተስፋፍተዋል። በአሁኑ ሰዓት ይህንን ስራ እየሰራ ያለው ማዕከላዊ ባንክ በርካታ ዋና ሀገሮች ላይ ዲጂታል ምንዛሬዎች ባህላዊውን የገንዘብ ምንዛሬዎችን ተክቷል። መንግስት ብሔራዊ የዲጂታል መታወቂያዎችን ስርዓት ለጤና አጠባበቅ፣ ለባንክ፣ ለጉዞና
ለመንግስት አገልግሎቶች ጋር እያገናኘ ይገኛል። በኤአይ አርቲፊሻል ኢንተለጀንስ የተገጠመው የክትትል ስርዓት ዜጎችን በመከታተል ላይ ይገኛል። የሰው ልጅ የስራ ሁኔታ በአርቲፊሻል ኢንተለጀንስ እየተተኩ በኢኮኖሚ ረገድ ጥሬ ገንዘብ ጊዜው ያለፈበት እየሆነ መጥቷል። ነገር ግን ዓለምን የክርስቶስ ተቃዋሚ አንድ ቀን የሚቆጣጠረውን ስርዓት እያዘጋጀ ነው። በሰው ልጅ ታሪክ ውስጥ ለመጀመሪያ ጊዜ መንግስታትንና ኮርፖሬሽኖችን እያንዳንዱን ግብይት፣ እያንዳንዱን እንቅስቃሴ፣ እያንዳንዱን ግለሰብ የመከታተል የቴክኖሎጂ ኃይል አላቸው። ሰዎች ከእግዚአብሔር ይልቅ በዲጂታል ስርዓቶች ላይ እምነት እንዲጥሉ እያሰለጠኑ ነው። ጥገኝነታችን በእግዚአብሔር ላይ መሆን አለበት፣ በሰው ልጅ ፈጠራ ላይ መሆን የለበትም። ተስፋችን በቴክኖሎጂ እድገት ላይ ሳይሆን በቅዱሳት መጻሕፍት መሆን አለበት። ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 ላይ ክደቱ አስቀድሞ ካልመጣ በቀር ያ ቀን እንደማይመጣ አስጠንቅቆናል። የክርስቶስ ተቃዋሚ ከመነሳቱ በፊት ከፍተኛ የሆነ መንፈሳዊ ውድቀት፣ ከእውነት መራቅ፣ ጤናማ ትምህርትን አለመቀበልና በዓለም አቀፍ ደረጃ ማታለሎች ሊሆኑ ግድ ነው። ቤተ ክርስቲያን ስለ ቅድስና፣ ስለ ኃጢአት፣ ስለ ዳግም ምጽአት በእጅጉ ልታስተምር ይገባል። ኤአይ ሰባኪዎችና ዘማሪዎች የሚሰሩትን ስራ ለመተካት አበክሮ እየሰራ ይገኛል። አንዳንዶቹ መጽሐፍ ቅዱሳዊ እውነት ይመስላሉ፣ አንዳንዶች ደግሞ ሙሉ በሙሉ ሐሰት ናቸው። በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ በመጨረሻ ዘመን አንዳንዶች የሚያስቱ የመናፍስትና የአጋንንት ትምህርት እያዳመጡ ከሃይማኖት እንደሚርቁ ይናገራል። እንደ አውሮፓውያን አቆጣጠር በ2026 በቅዱሳት መጻሕፍት የተነገሩ ትንቢቶች ከመፈጸም የሚከለክል አንድም ኃይል የለም። ስለዚህ ቅዱስ ቃሉን የሚጠብቅ ሕዝብ፣ በቅድስና ለመኖር የወሰነ ሕዝብ፣ የሚጸልይና የሚጾም ሕዝብ፣ በእግዚአብሔር እውነት ላይ ቆሞ የሚጸና ሕዝብ እንድንሆን እግዚአብሔር ጸጋን ያብዛልን። ውድ የመልእክተኛ ሚዲያ ተከታታዮች ይህንን ቻናል ሰብስክራይብ፣ ላይክ፣ ለሌሎችም እንዲደርስ ሼር በማድረግ ቤተሰብ ይሁኑ። እግዚአብሔር ይባርካችሁ። 26 requires